በቅንጡ ሄሊኮፕተር ወደ ኮሪያ ሲኦል በመመለስ የ$300 ሚሊዮን ኮንትራት የፈረመው የሃይስኩል ተማሪ ማን ነው? በፈጸመው ስምምነትስ ምክንያት ማን ነው ደማቅ አቀባበል ያደረገለት? ያ ሰው ሚን ሲዮክ ሲሆን በሁሉም ተማሪዎች የሚወደድና የትምህርት ቤቱ ስፖርት ቡድን አርማ ተደርጎ የሚቆጠር ልጅ ነበር። ሚን ሲዮክ በምሽት ወደ ቤቱ ሲሄድ ባስ ውስጥ አንድ የሰከረች ሴት በግልጽ ከምትወደው አለቃዋ ጋር በስልክ ስትነታረክ ያያል። የልቧንም እየተናገረች እያለ ግን ስልኳ ዘጋባት። የዚህን ጊዜ ከሚን ሲዮክ የሱን ስልክ ትበደርና በስካር መንፈስ አለቃዋን ማናገሯን ትቀጥላለች። የዚህ ሰዓት ግን ሳታቅ ስልኩን ይዛበት ከባስ ስትወርድ ሚን ሲዮክ ልብ አላላትም ነበረ። ዘግይቶ እንደተረዳም ከባሱ ዘሎ ወርዶ ተከትሏት መሮጥ ይጀምራል። መጀመሪያ ላይ ከአይኑ ተሰውራ የነበረ ቢሆንም ግን አንድ ኩርባ ላይ ተቀምጣ አገኛት። ልጅቷ ሱ ያንግ ስትባል ከአንድ ድርጅት ፕሮግራም በኋላ የረጅም ጊዜ ፍቅሯን ለአንድ አለቃዋ ተነዛ የተገፋች ሴት ነበረች። ስልኩን ብትቀበልም ሚን ሲዮክ ግን ሁኔታዋን አይቶ መሄድ ስለከበደው አለቃዋ ጋር ደውሎ አድራሻውን ተናግሮ ጥሏት ይሄዳል። ብዙም ሳይቆይ አለቃዋ የሆነው ጁኒዮ መጣ። ከላይ መልክ መልካም ቢሆንም በጣም መሰሪና አታላይ ሰው ነበር። የትልቅ ድርጅት ባለቤት የሆነው አባቱም ለሱ ብዙ ፍቅር አልነበራቸውም። በቀጣይ ቀን ሱያንግ ስትነቃ ራሷን የጁኒዮ ቤት ነበር ያገኘችው። የዛ ጊዜ ምናል ለመሬት ተከፍታ ባወጣችኝ እያለችም ተሯሩጣለት ወጣ ስትል አለቃቸው ይገባል። ጫሟን ከመቀጽበት ይዛ መጸዳጃ ቤት ውስጥ ትደበቃለች። እዛም ነበር ሳታቅ የጁኒዮን ታሪክ የሰማችው። የጁኒዮን አባት የድርጅቱን ፕሬዝዳንት እንደሆኑ ያወቀችው። ወደ ስራ ቦታ ሲመለሱም ጁኒዮ ሱያንግን ወደ ቢሮ ጠራት። እሷም ሁሉንም ነገር ሰምቻለሁ፣ ግን አንድም ነገር ለሌላ ሰው እንደማላቅና እንደማልናገር ቃል ገባልሃለሁ ብትለው ፊቱ ግን መጨማደዱ አልቀረም። በሌላ ትዕይንት ሚን ሲዮክ ታላቅ ወንድሙ ቤት እንደመጣ ሰምቶ ወደ ቤት ቢሄድም ማንም ሰው ግን አልነበረም። የዛን ምሽት ነበር እያለመ ያለ ወንድሙ የደወለለት። በጣም አዳጋች ሁኔታ ላይ ስለሆንኩኝና ፊታችን ስለሚመሳሰል ከነገ ጀምሮ እኔ ወደምሰራበት ድርጅት ሄደህ እኔን በማስመሰል የኔን ቦታ ትይዛለህ አለው። ይሄ ነገር የማይመስልና የማይደረግ ሆኖ ቢታየውም በቀጣይ ቀን ወደ ሃይስኩል ጨዋታ ላይ ሊወዳደር ሚን ሲዮክ ሲሄድ ወንድሙ ሌላ መልእክት ላከለት። የዚህ ጊዜም እየሮጠ ይወጣል። ሚን ሲዮክም በአንድ ጊዜ ከሃይስኩል ተማሪነት ወደ ሱፍ ሚያረግና ሚዘነጥ ወጣት ሰው ተቀየረ። ችግሩ የነበረው ግን ማስመሰሉን ይቻልበት እንጂ ወንድሙ መሆን ስለማይችል በጣም መደናገጡ ነበር። ወደ ድርጅቱ ሲገባ ግን በሚሳቡበት ሴቶች ተከበበ። ወደ ቢሮም ሄዶ በመደበቅ ተንፈስ እንዳለ ብዙም ሳይቆይ ቡድናቸው መሪ የሆነው ኪም ሊያየው መጣ። የዚህን ጊዜ ሚን ሲዮክ ወንድሙ የነገረውን ነገር አንድም ሳይደብቅ ለአለቃው ኪም ተናገረ። ኪምም በድንጋጤ እግሮቹ ሁላ ሊከዱት ነበር። ነገሩ ከበረደ በኋላ ግን ለአለቃቸው አቶ ሃን ያለውን ሁኔታ አስረድተው የወንድሙን ቦታ ያዘ። የድርጅቱ ፕሬዝዳንትም መጥተው ሲያገኙት ባለመደናገጥ ጥሩ መልሶችን ሲሰጥ እሳቸው እይታ ውስጥ ገባ። ወደ ቢሮ ሊመለስ ሲል ከጁኒዮ ቢሮም ጥሪ ደረሰውና ሲሄድ በቃቱን ለማወቅ የተለያዩ ጥያቄዎችን ይጠይቀው ጀመር። ሚን ሲዮክ ለሁሉም ነገር አዲስ ቢሆንም ሚያውቀውንም ማያውቀውንም ነገር ቀባጥሮ መልስ ሰጠ። ጁኒዮ ግን ባገኘው መልስ ደስተኛ ስለነበረ ጥሩ እይታ እንዳለው አሰበ። ጥያቄዎቹን ጨርሰው እንደወጡ ሱያንግ እዛው ድርጅት እንደምትሰራና የሱ የበታች ሰራተኛ እንደሆነች ሳይ በጣም ተደገጠ። ወደ ቢሮም ጠራትና ያለማፈር በርገር ይዘሽልኝ ነይ ብሎ አዘዛት። ሱያንግም እንደታዘዘችው በርገሩን ይዛ ስትመለስ እያሾፈ በማስቲካ ሊከፍላት ሞከረ። ስልጣኑን በመጠቀምም አይኑን እያየችው ብቻ በርገሩን በልቶ እስኪጨርስ ድረስ ሌላ ቦታ እንዳትሄድ አዘዛት። ሱያንግ ግን መሬት በዋጠኝ ብላ ለራሷ እያፈረች ነበረ። በሌላ ትዕይንት ሁሉ ነገር አዲስ የሆነበት ሚን ሲዮክ ራሱን ቢሮ ውስጥ እያዝናና ሳለ አለቃው ሃንና ጁኒዮ ግን የሱን እንቅስቃሴ እንዴት አድርገው እንደሚገቱ እየተነጋገሩ ነበር። ሚን ሲዮክ ተወዳጅ ስለነበረ አንዲዋ የምትባል አድናቂ ነበረችው። ስልኩ ላይም የጫነችው መከታተያ ጂፒኤስ ስለነበራት ከትምህርት ቤቷ ወዳለበት ቦታ ስትሄድ እህቷም እዛ መስሪያ ቤት የምትሰራበት ቦታ እንደሚሰራ ተገነዘበች። ሚን ሲዮክም ወሬ እየሰማ ከቢሮ እንደወጣ አይን ላይን ተጋጩ። ዩአ የዋዛ ስላልነበረች እያሯሯጠች ብታባረውም ሚን ሲዮክ ግን ከሷ ጋር ግንኙነት እንዲኖረው ስለማይፈልግ እየሮጠ ማምለጥ ይጀምራል። የዚህ ሰዓትም ሳያቅ ሷን ይገፋትና ወደ አንድ ክፍል ገብተው በሩ ላያቸው ላይ ይዘጋል። ሁሉንም ነገር ግን ከሩቅ ሆኖ ጁኒዮ እየተመለከተ ነበር። የዛን ምሽት ከዩአ ጋር በተፈጠረው ችግር ምክንያት ወደ ትምህርት ቤቱ በጊዜ መድረስ ስላልቻለ የሚጫወትበት ስፖርት ቡድን ይሸነፋል። ማንነቱንም በየቀኑ መቀያየር የሰለቸው ሚን ሲዮክ ቤቱ በደረሰ ቁጥር አልጋ ላይ ነበር የሚዘረረው። ስራ ቦታ በማግስቱ የድርጅቱ ኤቲኤም ካርድ ወስዶ በአግባቡ እጠቀማለሁ ቢልም ወዲያው የቡድን ጓደኞቹን ላጠፋው ጥፋት ይቅርታ ለማለት ቆንጆ ምግብ ይጋብዛቸዋል።
ቀጥሎም ስብሰባ ገብቶ ጁኒዮ ፕሮፖዛሉን እያቀረበ ባለ ጊዜ አባቱና የድርጅቱ ፕሬዝዳንት የሆኑት ሰው በእቅዱ ደስተኛ እንዳልነበሩ ያስታወቁት። በዛም ሁኔታውን በማቋረጥ ሊወጡ ሲሉ በመሃል ሚንሲዮክ የሰጣት ትንሽ ሀሳብ ቀልባቸውን ገዛቻቸው። እስኪ በደንብ አብራራለን ብለውትም ሲቀጥል መቀበል ብቻ ሳይሆን ሙሉ ፕሮጀክቱን ስለወደዱት ወደ ሚንሲዮክ አዘዋወሩት። ይሄ ነገር ግን ለጁኒዮ የሚቀበለው አይነት አልነበረም። እሱም ቢሮውን በንዴት በአንድ ለቆ ወጣ። ስፖርት እንጂ ማይክሮሶፍት ፓወርፖይንት እንኳን እንዴት መከፈት እንደማይችል ማያውቀው ሚንሲዮክም ፕሮጀክቱን ተቀበለ። ነገር ግን ፕሮጀክቱን ይቀበል እንጂ ራስ ምታቱ የተረፈ የነበረው ለሱ አለቃ ለአቶ ሃን ነው። ምክንያቱም ፕሮጀክቱ ያለቀ ቀን ሚንሲዮክ ያቀርበው እንጂ ስላይድ ሾውን የምትሰራው ሲዋንግ እንድትሆን አዟት ስለነበር እንደተለመደውም ሴቶቹ ሁሉ ለሱ ስራ በማግኘቷ በጣም ቀንተውባት ነበረ። ሚንሲዮክን በስራ ሂደት ሲመለከቱት ግን ትንሽ ቆይተው ከሱ ጋር መስራት ከባድ እንደሆነ ማየት ጀመሩ። ለምሳሌ ያክል ስራ ላይ በርገር እየበላ በመሃል አቋርጦ ስፖርት ካልሰራን በማለት ሲዋንግን ይዞ ጣሪያ ላይ ይወጣል። መግቢያ ክፍያ ቢኖረው የእነሱን ጅልነት ለማየት በሚወጣ ሰው ሀብታም ይሆኑ ነበረ። በመጨረሻም ፕሮጀክቱ የሚቀርብበት ቀን ሲደርስ ሚንሲዮክ ግን በነበረበት ስፖርት ፕሮግራም ምክንያት ሊቀር ነበረ። ሁሉም የቢሮ ሰራተኞች ቀርቷል ብለው ሲያስቡ ግን ስብሰባው ላይ በሚገርም አገባብ ገብቶ ሁሉንም ቀልብ የሚስብና የሚያስገርም ፕሬዘንቴሽን በማቅረብ ያለምንም ተቃዋሚ ፕሮጀክቱን እዛው ተፈራረመ። ሁሉም ሰውም በጣም ደስተኛ ነበር ከጁኒዮ ውጪ። ሲዋንግንም ላረጋት ነገር ይቅርታ ለመጠየቅ አስቦ ሚንሲዮክ በቦክስ ምቺኝ ብሎ ጠየቃት። ያልጠበቀው ግን በቦክስ ትመታኛለች ሚለው ነበር። አንዴ እንዳስገባችለት ህመሙ ከብር ጋር የተጋጨ ድረስ ቢሰማው ነገር ግን ሰላም አውርደው አብረው እየጠጡ ማውራት ጀመሩ። ሲዋንግ ግን ዳግም ሰከረች። ስሜቷንም እየጮሽ መግለጽ ጀመር። ሚንሲዮክ አስደንግጦት አንዴ ሰማትና አረጋጋት። በሌላ በኩል ግን ይዋ የሚንሲዮክ መገኛ ለማጣራት ጓደኞቹን ቆንጆ ምሳ ስትጋብዛቸው ነበር። በማግስቱ ሚንሲዮክ ስራ ሲገባ ሁለቱ ጓደኞቹ ፊቱ ተደቀኑበት። የዚህን ጊዜ ጁኒዮ ወደ እነሱ መምጣቱ ነገሩን አወሳሰበው። ሚስጥሩ እንዲታወቅበት የማይፈልገው ሚንሲዮክ ጓደኞቹ ይህን ሚስጥር እንዲጠብቁለት በደንብ ጋብዟቸው ወደ ወንድሙ ቤት ሲመለስ አንድ ማያውቀው ሰው ተደወለለት። ያን ሰውም ጓደኞቹ በቅርብ ርቀት አድርጎ ለማግኘት ተስማማ። ሶስቱ የሃይስኩል ተማሪዎች የተቀናቃኙ ድርጅት ሰውዬ ይዟቸው ወደ አንድ ዘፈን ደግሞ የሚዘፈንበት ካሪዮኪ ቤት ሄዳሉ። ዋናው ዓላማውም የነበረው የሚንሲዮክን ፐርፎርማንስ ስላየ የእሱ ቡድን አባል ማድረግ ነበር። ሚንሲዮክ ግን ነገሩን ባይፈልግም ጓደኞቹ አስገደዱት። ይሄ ግንኙነት ግን በሚንሲዮክ ድርጅት ውስጥ ታይቶ ስለነበረ አለቃው ወሬው ይደርሳቸዋል። ቀጣይ ቀንም ድርጅቱ ውስጥ ብጥብጥ ነገሰ። የጁኒዮ ፕሮፖዛል መሰረቁንና ሚንሲዮክን የሌላ ድርጅት ሰው ጋር አብሮ ሲጠጣ እንዳየው ያ ሰውዬ ተናገረ። ፕሬዝዳንቱን በጣም በመደናገጥ አዲስ የመርማሪ ቡድን በማቋቋም ሲጣራ ሚንሲዮክ ቢሮ ደረሰ። አንድ የወዱት የነበሩ ሰራተኞችም ፊት ነሱት። ሲዋንግ ግን ሁሉም ሰው አንተነህ መረጃውን የሰጠው ብሎ እያሰበ ነው ብላ ለሱ በመናገር ሁኔታው እስኪጣራ ድረስ ተረጋጋች። ነገሩ ሲታወቅም ሁሉም ነገር ወደ ዩን ነበር የሚጠቁሙት። ሰው መንሾካሾክ ሲጀምርም ዩን ላይ እርግጠኛ የነበረችው ሲዋንግ ግን ተከላከለችለት። ዩን ሁኔታውን ሁሉ እኔ አይደለሁም አለ። በዚህ ጊዜም ከጁኒዮ ጋር ጸብ ውስጥ ገቡ። ሚንሲዮክ ገብቶ ነገሩን ካበረደው በኋላ ፕሬዝዳንቱ ደርሰው ሌላ ሶስተኛ አካል ጉዳዩን እንደፈጸመ ተናግረው የዩንና የኪዩንሲዮክን ሰላምታ አረጋገጡ። የዛ ቀን ምሽትም ይሄን ነገር ለማክበር ሱያንግ ዩንና ሚንሲዮክ ለመጠጣት ወጡ። ያኔ ነበር ሚንሲዮክ ከዩዋ ጋር ቀጠሮ እንደነበረው ያስታወሰው። ሚንሲዮክ መጀመሪያም ተስማምቶ እንደነበረው ሊያገኛት ሲሄድ ግን በጣም ብዙ ሰዓት አስጠብቋት ነበረ። ፊቷን ሲያዩም ደናት መሲም ቢላትም ችግር የለውም እያለችው ተዘልፍልፋ ወደቀች። በጀርባው አዝሎም ወደ ሆስፒታል ወስዶ እህቷ ጋር ከደወለላት በኋላ እህትየው ሳትደርስ ሁሉም ነገር ተረጋግቶ ከቤት በተደረገለት አስቸኳይ ስልክ ጥሪ ወደዛ ይመለሳል። በቀጣይ ቀን ለተፈጠረው ነገር ሁሉ ሚንሲዮክ ይቅርታ ቢጠይቅም ጁኒዮ ግን ከላይ ተቀበለው ቢመስልም ትልቅ የሆነ ጥላቻ የነበረበት ነበረ። የዩን ስራ ከአደጋ ነፃ የነበረ ቢሆንም የተከራከረችለት ሱያንግ ግን ተባረሻል ሚል ደብዳቤ ከሰዓት ደረሳት። ሚንሲዮክም እያለቀሰች ጣሪያ ላይ ያገኛትና በዚህ ምክንያት ካፍቴሪያ ውስጥ ገብቶ በሱና በጁኒዮ መካከል ጥል ይነሳል። ሚንሲዮክ ወደ ፕሬዝዳንቱ ቢሮ ሲሄድም ኪም ያስቆመውና ክርክር ይጀምራሉ።
ወደ ቢሮ ሲመለስ ሱያንግ እንደወጣች ሰማና ቢከተላትም ለጥቂት አመለጠችው። ግን የረሳችው ኖትቡክ ስላገኘ መልእክት ላከላት። ቢሆንም በተፈጠረው ነገር ያዘነው ሱያንግ ምንም አልመለሰችለት። መልሷን እየጠበቀም ነበር። የድርጅቱ ፕሬዝዳንት ጠርተው አዲስ ፕሮጀክት ከጁኒዮ ጋር በጋራ እንደሚሰሩ ይነገሩት። ቀኑ የረዘመበት ሚንሲዮክ ይባስ ብሎ ጓደኞቹ አብረት የሚሰሩትን 3 ሴቶች ይዘው እራት ካልበላን ብለው ወሰዱት። እስኪ ደንቀው ድረስም ትላልቅ ከበርቴዎች እንደሆኑ አስመስለው ራሳቸውን ያስተዋወቁ ነበር። በማግስቱ ሚንሲዮክ ስለደከመው ወደ ጣሪያው ሲወጣ ሱያንግ የተባረረችበትን ዋና ምክንያት ሰማ። ነገሩን ያቀነባበረው ጁኒዮም እንደነበረ ደረሰበት። በዚህም በጣም ስለተበሳጨ ሚንሲዮክ ቢሮ ድረስ ሄዶ ሲያፋጠው ነገሩ ከረረና የድርጅቱ ስብሰባ ላይ ሰዎች ፊት ኃይለ ቃሎችን መለዋወጥ ጀመሩ። ሚንሲዮክን ለማበሳጨት ጁኒዮ ሊፍት ውስጥ ከመግባት ከለከለው። በሌላ አጋጣሚ ሱያንግ ከሚንሲዮክ አያት ጋር ትገናኛለች። አብራቸው ምሳ በልታም በድንገት እንደተደሰቱ አያትየው ትንሽዬ በረዶ መሰል ነገር እንደ ምስጋና ማሳያ ይሰጧታል። ሚንሲዮክ ከስራ ሲወጣ ሱያንግን አንዴ ሱቅ ተቀጥራ ስትሰራ ሳያት በዛም አንድ መጥፎ ደንበኛ ሲጮህባትና በጥፊ ሲመታት ይገነዘባል። ሚንሲዮክ መሃል ላይ ገብቶ ቪዲዮ በመቅረጽ አስፈራርቶት ሁኔታውን ከተቆጣጠረ በኋላ የሱያንግን ስሜት ላለመስበር በማታ በስኩተሩ ላይ ጭኖ ያንሸራሸራት ነበር። እዛው ሰሞን ድርጅቱ የሁለቱም ቡድኖች አብሮ መስራት ባህል ለማጎልበት ፕሮግራም ባዘጋጀ ሰዓት ያንን ሁኔታ ለማቅረብ በሬስቶራንት ሲገናኙ ለረጅም ጊዜ በሰላም መቆየት አልቻሉም ነበር። ወዲያው ጸብ ተነሳና መጸዳጃ ቤት አጠገብ ሚንሲዮክና ጁኒዮ ድጋሜ ተጣሉ። በቀጣይ ቀንም ነገሩን ለማፍታት በተደረገ ስብሰባ ላይ ሚንሲዮክ ሲጠበቅ ሱያንግን ይዞ ይገባል። ይህ ሁኔታ ብዙ ሰዎችን ያስደነገጠ ሲሆን ሱያንግም ደንግጣ ተመለሰችና ሚንሲዮክን ይቅርታ ጠይቃ ሄደች። ሚንሲዮክም ሁሉን ጥሎ መሄድ ፈለገ። ነገር ግን አለቃው የነበረው ኪም አስቆመውና ውሳኔው ትክክል እንዳልሆነ አስረድቶት አስቆየው። ይሄ ሁሉ ሲፈጠር ግን ጁኒዮ ሰማና ሚንሲዮክን እንዲመረመርለት ትዕዛዝ አስተላለፈ። ሱያንግ አርፍዳ ስለመጣች ከአዲስ ስራዋም ተባረረች። ይሄን ማታውቀው እናቱም ሳምንት መታ ልታያት እንደምትፈልግ ስትነግራት በፍጥነት የሚንሲዮክ ሀሳብን ተቀበላ እሱ ጸሐፊ ለመሆን ስራ ጀመረች። የዚህ ጊዜ ግን አዲስ ነገር ተፈጠረ። ጁኒዮ እሷን መቅረብ ጀምሮ ብሎም እራት ጋበዛት። እሷ ግን እንደማትፈልግ ገለጸችለት። ኪም ፕሬዝዳንቱ ሚንሲዮክ ማታ 1 ሰዓት ላይ ስብሰባ ይፈልገዋል ባሉት መሰረት ወደ እነሱ ሲሄድ የረሳ ወረቀት ነበር። ሱያንግም ልታቀብለው ሞክራ ባትደርስም ተስፋ ሳትቆርጥ ሞተር ተቀበላ ረጅም መንገድ ተጓዘች። አግኝተውም አብራ ወደ ድርጅቱ በጊዜ ተመለሰች። ስልኳ ላይ ግን ለጁኒዮ ያላከችው መልእክት እንደገባ ትዝ ሲላት ደንግጣ ወደ ታጋበዘችበት ቦታ ስትሄድ ሊወጣ ሲል ተገናኙ። አብረው እራት ከበሉም በኋላ ጁኒዮ ስጦታ ሰጣትና እያቅማማች ተቀበለችው። በቀጣይ ቀን ስራ ቦታ ላይ ስተላለፉ ማታ የሆነውን ነገር ማውራት ጀመሩ። የዚህን ሰዓት ሚንሲዮክ ይሰማና በጣም ይበሳጫል። ቀኑንም ጁኒዮ ጋር እንዳይገናኙ ለማድረግ የተለያዩ መንገዶችን ሲጠቀም ዋለ። የሚፈጠረውን ነገር ሁሉ ሱያንግ በተመለከተም ግን ሀሳቧን አልቀየረችም። የዛን ቀን ምሽት ሚንሲዮክ መንገድ ላይ ሲራመድ ጁኒዮ ቤቷ ሲደርሳት ይመለከታል። በጣም ስላዘነም ወደ ሱንጋን ቀጥታ በቤት ስሜቱን መግለጽ ጀመረ። 20 ሰከንድ ስጪኝ ብሎ ቢያወራም ቃላቶቹ እንደ ስሜቱ ግራ ይገባቸው ነበሩ። ቀጣይ ቀን ነገሩ እንዳይረብሻቸው ሚንሲዮክ ሁሉንም እያቀፈ ወደ ቢሮ ገባ። በሌላ በኩል ጁኒዮ እናቱን ለማግኘት ወዳለችበት ቢሄድም በሽታዋ እየከፋ እንደመጣና ተጨማሪ እንክብካቤ እንደሚያስፈልጋት ይሰማል። ወደ አባቱ የሚሄደውም እንዲያገኛት ሲጠይቀው አባትየው ቀዝቃዛ ልቡን ይዞ እምቢታውን ገለጸለት። የዚህ ሰዓት ልጅነቱ ፊቱ ላይ ድቅና አለ። ሱያንግ የሱን መሸበር አይታ ምን ሆነ ነው ስትለው አይ ብርድ ነገር ነው ሊያስለቅሰኝ ነበር ብሎ የሞከረው። ከስራ በኋላም ቤቱ ሄዳ አገኘችውና በወሬ መሃል እሁድ ልደቱ እንደሆነ አወቀች። ቅዳሜ ድርጅቱ ፕሮግራም ቢኖርባትም እሁድ ልደቱን ለማክበር ነበር የቸኮለችው። የቅዳሜ ፕሮግራም እንዳለቀ ሙሉ ቡድኑ አንድ ቦታ አረፍ አሉ። ሱያንግ ግን አንድ እናቱ የጠፋችበትን ልጅ ስታፋልግ ወደ ኋላ ቀረች። ወደ እሷ ሳይዞሩ ቦታው ላይ ሲደርሱ ግን ሚንሲዮክና ጁኒዮ እንደሌለች አወቁና እንፈልጋት ብለው ወዲያው ተነሱ። ሲያገኟትም ሚንሲዮክ አለመፈለግ ስሜት ምን እንደሆነ የገባው ይዛን ቀን ነበር። ለእራቱ ሲደርሱ ጁኒዮ ስለ ሚንሲዮክ የጠየቀው ምርመራ እንደደረሰ ጓደኞቹ ደውለው ነገሩት። ጁኒዮ ግን እሱን እዛው ከማጋለጥ ክፍተት መጠበቅን ነበር የመረጠው። በቀጣይ ቀን ሱያንግ ባዘጋጀችለት የልደት ፕሮግራም ላይ ጁኒዮ ባረቀባት። ከሚንሲዮክ ጋርም ያላትን ግንኙነት ኮንኖ ከስራ አስባረርኩሽ እኔ ነኝ በማለትም ነገራት። ምድር የተገለባበጠባት ሱያንግም ቤቱን ጥላ ወጣች። ብዙም ሳይቆይ ጁኒዮ ከሚንሲዮክ ስልክ እንደተደወለለት በሩም ጠራ። ሱያንግ ስሜቶቿ ስለተረበሹ ተመልሳ ነበር። እንዴቷና ክህደቱ ስታወራም ስልክ ላይ የነበረው ሚንሲዮክ ሰምቶ እሷን ሊያገኝ መገስገስ ጀመረ። ሱያንግ ሚንሲዮክ ለሷ ምን ያህል ደግ እንደነበር እየታያት ስትጓዝ መንገድ ላይ ተገጣጠሙ።
ከመንገድ መብራቱ ስርም ባላወሩት ቃላቶችና ባላሳያቸው ስሜቶች ስር ሚንሲዮክ ሳማትና ለሷ ያለውን ስሜት አሳያት። እሷም ደንግጣ እየሮጠች ወጣች። ቀጣይ ቀን ሚንሲዮክ መልሱን ለማወቅ ሱያንግን ፈለጋ ብዙ ዳከረ። በቴክስት ይሁን ቢሮ ውስጥ የተሳሰበውን ግንኙነታቸው ቀጠለ። ከፊት የሚመጣውን ነገር ሳያውቁ በቀጣይ ቀን ግን በር ላይ ሱያንግን አስቆማትና እጇን አለቅ አለ። እሷም እሱን ያልተቀበለችበትን ምክንያት ከሌላ ሰው ጋር አብራ ስለነበረች እንደሆነ ስትነግረው ስሜቱ መናገር ቢፈልግም አብራማው እንደማይችል ስላወቀ ልቡ ተጎድቶ ነበር። ሁኔታውን ተረድቶ ግን መጓዝ ነበር የቀጠለው። ወደ ቢሮም በመሄድ ጥሩ የትሬኒንግ ጊዜ አሳልፎ ወጣ። ከሌሎች ሰራተኞችም ጋር ጥርጣሬ እንዳያነሳ ኪም ለሁሉም ሚንሲዮክ ወደ ኦሳካ ሄዷል አላቸው። ነገር ግን ኦሳካ ረደ መሬት ተነስቶ ስለነበረ ሱያንግ በጣም ደነገጠች። ስልኩ ላይም ስትደውል ትሬኒንግ ላይ ስለነበረ ማግኘት አይችሉም ነበር የሚላት። ይህ ሁኔታ ግን እሷ ስለማታውቅ በጣም አሳሰባትና በሌላ ትዕይንት ጁኒያው እናቱን ለማግኘት ሲሄድ እንደጠፋች ይነግሩታል። እየተቻኮለ ሞቶ ሲፈልጋት የአባቱ መስሪያ ቤት አካባቢ ያገኛትና በሰላም ይመልሳታል። ጁኒያው የልደቱ ቀን ሱያንግን ያለችውን ነገር እያሰበ ሲረበሽ የሚንሲዮክ ባልደረቦች እሱ እንዳልተጎዳ ዜና ደረሳቸው። ይሄ ዜና ግን ሱያንግ ጋር ስላልደረሰ ቀናቶች ሲያልፉ የሚንሲዮክ አሰልጣኝ ሲመክረው ውሳኔዎችን ማጤን ጀመረ። ሱያንግ ግን ደህንነቱን ለማወቅ ምክንያት መፈለግ ጀመረች። ኤርፖርት ስትቆምም ልቧ እየመታ ነበር። ሚንሲዮክ ግን ምልክት ይዛ ስትጠብቀው ሁለቱም በደስታና ፍርሃት ተውጠው ነበር። ተስፋ ቆርጣ ግን ልክ ልትሄድ ስትል ከሱ መልእክት ደረሳት። ከፊቷም ጠፍቶ ሳታስበው ከኋላ መጥቶ አቀፋት። የሁለቱ ፍቅር አሁን የምር ሆነና ስራ ቦታም ጣሪያ ላይ ሁሉ ቦታ ላይ መቃለድ ጀመሩ። ጉዞ እንሂድ ብለው ጓደኞቻቸው ሲያዘጋጁም አዲስ ፍቅረኛሞች ስለሆኑ አብረው መሆን ስለፈለጉና ብቸኝነትን መርጠው ለመቅረት ምክንያት መደርደር ጀመሩ። መጸዳጃ ቤትም ሱያንግ ሰዎች ሲንሾካሾኩ ሰምታ ማፈር ጀመረች። ሁሉም ነገር ለሱ አዲስ ስለነበረ ከሚንሲዮክ ጋር አየርላንድ ለመሄድ አስበውና አቅደው ነበር። ሁለቱ እህትማማቾች ሲገናኙ ስለ ቦይፍሬንዶቻቸው ማሞጋገስ ጀመሩ። ያላወቁት ነገር ግን ሁለቱም ስለ አንድ ሰው እያወሩ መሆኑን ነበር። ጁኒያ ወደ ሚንሲዮክ ቢሮ ገብቶ ሲበረብር የወንድሙን ኢሜል አየ። ነገር ግን ማጣራት ከመጀመሩ በፊት ኪም መጣበትና አስቆመው። ሆኖም ኪምን ካታለለ በኋላ ወደ ኮምፒውተሩ ሲመለስ ወንድምየው ልኮት የነበረው ኢሜል ኦሬዲ ጠፍቶ ነበር። ሚንሲዮክ እና ሱያንግ ጊዜያቸው ሲያሳልፉ እጣ ተናጋሪ ጋር ይቆማሉ። የወደፊት ህይወታቸው ላይም እክል ይገጥማቸዋል ሲባሉ ሚንሲዮክ ዝም ብለው ነው ብለው ነገሩን ያታልለዋል። እዛም የሚንሲዮክ ጓደኛ አግኝተው ስለ አዲስ ፍቅረኛሞች መሆናቸው ይናገራሉ። በቀጣይ ቀን ሱያንግ ለፕሬዝዳንቱ ፋይል ልታደርስ ስትል ጁኒዮ አባቱን ሲማጸን ታያለች። የዛ ቀን ማታም ጁኒዮ አደጋ ደርሶበት ሱያንግ ቤት ልታደርሰው ይስማማውና ይሄዳሉ። ግን ያለ ፍላጎቷ ነገሮችን ማድረግ ሲጀምር ሱያንግ ታስቆመዋለች። በማግስቱም ነገሩን አሰማምሮ ለሚንሲዮክ ሲነግረው ሚንሲዮክ በተፈጠረው ነገር ስለተበሳጨ በቦክስ ይመታዋል። ነገሩ እየከረረ ሲመጣም ወሬው ተስፋፋ። በዚህ ሚንሲዮክ የተፈጠረውን ለሱያንግ መናገር ቢያስብም ስለሰከረች መንገዱ ማግኘት አልቻለም። ባልታሰበ ሁኔታም በቀጣዩ ቀን ትምህርት ቤታቸው ሱያንግ የታናሽ እህቷን ዩዋ ጠባቂ ሆና መጣች። የሚንሲዮክ ጓደኞች ጋር ስትገናኝ እንደማያውቋትም ሆነው አለፉ። እንደተለያዩ ግን እህቷ ሚንሲዮክ ጠራችው። ሱያንግ ዩዋና ሚንሲዮክ ፊት ለፊትም ተገናኙ። ሱያንግ በፍቅር አብራው ያለችው ሰው በ10 ዓመት ከሷ ሚያንስ ተማሪ እንደሆነና ታናሽቷም እንደምትወደው ስታቅ ልቧ ቀጣለ። አንገት እንደሌላት ዶሮም አስፋልት ላይ ስትሄድ መኪና ሊገጫት ሲል በሰከንዶች ፍላጭ በጓደኛዋ ምክንያት ትድናለች። ስራ ቦታ ስትሄድ አናቷ ተበጥብጧል። ስራ ላይም ጥፋቶችን ማጥፋቷ ሳያንስ በድንጋጤ የስራ ስልክ ለማንሳት ስትል የባልደረባዋ ታፏ ላይ ተቀመጣለች። በሌላ ጊዜ ዩዋም ነገሩን ስታቅ በጣም ተሰማት። በቀጣዩ ቀንም ሚንሲዮክ ቢሮ ሲደርስ የሱያንግ የመልቀቂያ ደብዳቤ ደረሰው። ዓለም ትልቅ ናት፣ ካንተ ጋርም ላያት ፈልጋለሁ ብላ ዩዋ የጻፈችለትን ጽሑፍ አንድ ላይ ያይዛለን ነበር። ሱያንግ ሁኔታው ስለከበዳት የሱን ኢሜይልና ስልክ ብሎክ አድርጋ ለእህቷ ደብዳቤ ጽፋ ወደ ሀገሯ ሄደች። በመሄዷ ምክንያት ሚንሲዮክ መረጋጋት አልቻለም ነበር። እሱም በተራው ስራ ላይ ከባድ ጥፋት አጠፋና የፕሬዝዳንቱ ቁጣ ደረሰበት። ሱያንግ ግን የጁኒያ ግንኙነት ማወቂያ ጉዳይ መሆኑ አልቀረም ነበር። ፕሬዝዳንቱም እንደተባረረ ሲያዙ ጁኒያው ጣልቃ ገባ። የሱያንግም ታናሽ እህት በማግኘት ታግዞ ሱያንግን ልብ ለማሸነፍ ቆርጦ በመነሳት ወዳለችበት ቦታም ሄደ። ሳይታሰብ ቦታው ላይ ከደረሰም በኋላ ሁኔታዎችን እያገናዘበ ያለ እናቱ ራሷን ለማጥፋት እየሞከረች እንደሆነ መልእክት ይደርሰውና በፍጥነት ወደ ነበረበት ቦታ ይመለሳል። ነፍሷንም ይታደግላታል። የዛን ቀን ምሽትም ሱያንግን ለማግኘት በድጋሚ ሄዶ ላጠፋው ጥፋት ሁሉ ይቅርታ ይጠይቃታል። በነገሩ ሱያንግ ግራ ተጋብታ ነበር። ሆኖም ሚንሲዮክ ሊያገኛት መጥቶ ከሩቅ ሁሉንም ነገር እየተመለከተ እንደነበር አላወቀችም።
ሱያንግ ጁኒያውን ለማጽናናት ጀርባውን ሲዳብስ የሚንሲዮክ ልብ ተሰበረ። ፊቱንም አዙሮ መሄዱን ጀመረ። ከዛ ያለፈ ነገር ግን እንዳይፈጠር ጁኒያው አስቆማው እንደነበር አላየም። ሱያንግ በአያትየው ምክንያት ወደ ስራ ስትመለስም ራሷን ከሚንሲዮክ የምታርቅበትን መንገዶች ትፈልግ ጀመር። ግንኙነታቸው ስራ ተኮር ብቻ እንዲሆንና አብረው በሆኑ ቁጥር እህቷ ጋር በሆነ ቁጥር እንደደወል አዘዘችው። በመጀመሪያም ደስተኛ ባይሆንም አማራጭ ስለሌለው ግን ይስማማል። ስሜቷን በደንብ እንዲረዳውም ከጁኒያው ጋር ጊዜ ከማሳለፍ አልፋ እናቱን ጥየቃ አብራ ያለችበት ቦታ መሄድ ጀመረች። በዚህ ጊዜ ግን የሚንሲዮክ ህይወት እየተበጠበጠ ነበር። ስፖርት ጨዋታው ላይ የተቃራኒ ቡድን ተጫዋች አውቆት ከሻውን ይጎዳውና ወደ ሰርጀሪ ሚንሲዮክ ያመራል። ከሰርጀሪ እንደወጣም ከዚህ በኋላ የሚወደውን ስፖርት መጫወት እንደማይችል ዶክተሩ ሲነግረው ሁሉ ህልሙ ይጨልምበታል። እንዴት እንደሚያግዙት ያላቁትም ጓደኞቹ እቃውን ከመሰብሰብ ውጪ ሊያረጉለት የሚችሉት ነገር አልነበረም። ነገር ግን ሚንሲዮክ ይሄንን ስላልተቀበለ አንድማ እንኳን አልወጣውም። ሳያውቁትም ከጓደኞቹ ፊት ደብዛው ጠፋና እሱን ፍለጋ ወጡ። በመጨረሻም ትሬኒንግ የሚሰሩበት ቦታ ህመሙን ተቋቁሞ ቢቀጥልም በአንዴ አንድ ክብደት መጥቶ ይጥለዋል። የዚህ ጊዜም ነበር ሽፋኑም ህልሙም አንድ ላይ ሲወሰድበት እንባው ከዝናቡ ጋር አንድ ላይ ያለቀሰው። ጓደኞቹም አብረውት እያለቀሱ ነበር። ሱያንግ ወደ ሀገሯ እስከ መጨረሻው ልትሄድ ቦርሷን ስታስጠቀልል ታናሽ እህቷ ዩዋን ባለ በሌላ ኃይሏ ታግላ የሚንሲዮክን ጉዳት ትነግራታለች። እሷ ብቻ ሳይሆን እሱ እንደማይወዳት እና እሱ ግን ሱያንግን ብቻ እንደሚፈልግ ጭምር አሳወቀቻት። ይሄንን ሱያንግ እንደሰማች ሚንሲዮክን ወደ ስራ ሊሄድ ሲል በር ላይ ጠብቃ አቀፈችው። ሁለቱም ከመቼውም ጊዜ በላይ ተቀራረቡ። የዚህን ጊዜም ነበር ሱያንግ ከጁኒያው ጋር ያላትን ግንኙነት ለማቋረጥ የወሰነችው። ሚንሲዮክን በበኩሉ ከሱያንግ ጋር ፍቅር መጀመሩን ለኪም ተናግሮ ሁኔታውን አሳወቀው። ነገሮች ግን አልጋ በአልጋ ሆኖ አልቀጠሉላቸውም። ከአንድ ቀን በኋላ ሚንሲዮክ ዩኒፎርሙ ሳያልቅ በአጋጣሚ ከጁኒያው ጋር ፊት ለፊት ተገናኙ። ጁኒያው ሚስጥር አርጎ እንዲይዘው ሱያንግ ብትለምነውም የነበረችው ከሻፊ ጥምረት ግን ስጋት እንዲገባቸው አረገ። በዛው ቅጽበት ግን የጁኒያው ዝምታ ሲመኙ ተዝለፍልፎ ይወድቃል። ሕክምና ሲደረግለትም ረጅም ጊዜ በተጠቀማቸው የእንቅልፍና የሳይካትሪ መድኃኒቶች ምክንያት እንደተከሰተ ከዶክተር ይነገረዋል። ሱያንግም ሚንሲዮክ እንዲያግዛት ጠርታው ስለነበር ጠዋት ከአንድ አልጋ ላይ አብረው ይነቃሉ። ባላንጣዎች ቢሆኑም ሚንሲዮክ ለሁለቱም የሚሆን ቁርስ አዘጋጀና ባለማወቅ የጁኒያው ስልክ ሲያይ የፕሬዝዳንቱ ልጅ መሆኑን እሱም መረዳት ይጀምራል። የዚህ ጊዜ ላይ ሚንሲዮክም የጁኒያው ሚስጥር ኖሮ ጁኒያውም የሚንሲዮክን ሚስጥር እንደዛው። በመንገድ ሲራመዱም ሚንሲዮክ ለሱያንግ ወደ ጀርመን ሄዶ ከወንድሙ ጋር መማር እንዳለበትና ይሄ ነገር እንደማያዋጣው ይነግራትና ግንባሯን ስሟት በእንባ ሊለያት ሲል ከጀርባው ይዛው ከመሄድ በፊት ለምን አታገባኝም ብላ ጠይቋለች። እሱም ደንግጦ ያያታል። በቀጣይ ቀን ግን የሥራ ባልደረባዋ የሱያንግ ስልክ ስታነሳ ለትዳር ሐሳብ እንደተስማሙ ታይና ሁሉም ይደነግጣሉ። የዛን ቀን ምሽትም ሚንሲዮክ ለሱያንግ በትልቅዬ ፈንድሻ እንድታገባው ተንበርክኮ ጠየቃት። ሱያንግም ሁኔታዋን ለአባቷ ስትነግረው ፍቅር እንደሚበልጥና ለሷ ደስተኛ ከሆነች ደስተኛ እንደሚሆን ነገራት። ጓደኞቿም ይሄን ዜና ሲሰሙ ደንግጠው ቀኑበት። የቀኑት ግን ገና በ18 ዓመቱ ህጋዊ ሆኖ መኪና ስለሚደላ ነበር እንጂ በጋብቻው አልነበረም። ሚንሲዮክ ሱያንግ ወደ ቤቷ ስትወስድ ያልነገረቻት አንድ ሰው እናቷ ብቻ ነው የነበረችው። እሷም ግን ሚንሲዮክ የሱያንግ ድርጅት ላይ አለቃዋ እንደሆነና መገባት እንደሚፈልጉ ስታውቅ በጣም ተደሰተች። የሰርጉ ቀንም ደርሶ ቤተሰብና ወዳጆች ተገናኙ። ሙሽሮች ግን አርፍደው ነበር የመጡት። ሰርጉንም አሯሩጠው በመቀጠል ሙሽራው በ18 ዓመቱ ሙሽሪ ደግሞ በ28 ዓመቷ ቃል ኪዳቸውን አስረው ወላጆቻቸው ምንም ሳያወሩ የሰርጉ ዘፈን ግማሽ እያለ አዲስ ሙሽራዎች ተብለው መኪና ውስጥ ገብተው ወደ ጫጉላቸው ይሄዳሉ። ከ3 ዓመት በኋላም ሚንሲዮክ የሀገራዊ ኮሌጅ ውድድር ላይ ቆሞ በሚገርም ኢነርጂ አሪፍ መመረቂያ ያቀርባል። አንደኛ በመውጣትም ከተለያዩ ድርጅቶች እድሎች ይሰጡታል። ሚንሲዮክ ወጣት ቢሆንም ደፋርና ልቡን የሚሰማ ልጅ ነበር። ፍቅር ላይ እድሜ ዋነኛው መስፈርት እንደሆነም ለሚያምኑ ሰዎች ስህተት እንደሆነ በማሳየት የልብ መግጠም ዋናው እድል እንደሆነ ተናገረ። ፊልሙንም ከወደዳችሁት ላይክ እና ሰብስክራይብ ማድረግ አትርሱ። እናመሰግናለን።